አርምሞ ደራሲ ዶክተር ኤልያስ ገብሩ አርምሞ ምዕራፍ 3 ዝምታ ከኤረር ተራራ በድርሳነ ኡራኤል መሰረት የኢትዮጵያ ማዕከላዊ ስፍራ ኤረር ነው። ግርጌ ከሚገኙ ስውር ዋሻዎች የተሰየሙ አንድ አባት በዚህ ትውልድ አካሄድ ተክዘው መፍትሄውን እየወጠኑ መዝሙረ ዳዊት ምዕራፍ 4ን ከፍ ባለ ድምጽ ያነበንባሉ። እናንተ የሰው ልጆች እስከመቼ ድረስ ልባችሁን ታከብዳላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። ተገሰጹ፣ ኃጢአትንም አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። ዶክተር ሶፎንያስ የዝምታን መገኛ ፈልጎ የሥራ ዕረፍት ወስዶ ከወጣ በኋላ አየሁት የሚል ሰው አልተገኘም። እሱቴ ዝምታን ለመለማመድ ብሎ ቦታ ለማግኘት አልደከመም። ቤቱ ገባ፣ በሩን ቆለፈ፣ አበቃ። ራሱን አገለለ፣ ተወሸበ። ጠዋት ቤት ለማሰናዳትና ምግብ ለማብሰል ከምትመጣው ተመላላሽ የቤት ሰራተኛው በስተቀር ማንም ሊረብሸው እንደማይችል ገምቷል። ዝምታን የማግኘት ጉዞ በግሉ ለመወጣትም ወስኗል። የመጀመሪያዎቹ ጥቂት ቀናት ትንሽ ከብደውት ነበር። እስከ 3ኛው ቀን ድረስ ቁጭ ከማለትና ከመተኛት በቀር ሌላ ያደረገውም ብዙ ነገር አልነበረም። በ3ኛው ቀን ግን ከቤቱ ጎን ካለ ግዙፍ የጥድ ዛፍ ስር ሄዶ ቁጭ አለ። አይኑን ጨፈነ። ነጭ ሙሉ ቱታውን ለብሷል። ፎጣ አገልድሟል። ዛፉ ሹፍ ሹፍ እያለ ከበላዩ ያለውን አየር ሲያምስ ይታወቀዋል። ዶክተር ሶፎንያስ ዳግም ምን ማድረግ እንደፈለገ ራሱን ጠየቀ። ራሱን መለሰ። ግቡ ዝምታን መረዳት እንደሆነ አመረ። አሁንም ንፋሱ በዙሪያው እንደሚላወሰው ሁሉ በሐሳቡ ይላወስ ገባ። ቀስ በቀስም ስለ ዝምታ ማስተንተን ጀመረ። ዝምታ ምንድነው? ሰው ለምን ዝምታን ይፈልጋል? ሁላችንም ዝም ስንል በዝምታችን ውስጥ የቀበርናቸው ምክንያቶች የሉም ወይ? እርግጥ የዝምታ አንዱ መሰረት ጸጥታ ነው። ጸጥ ማለት ደግሞ ከባድ ክህሎትን ይሻል። ጸጥታ ታላቅነት ነው። ታላላቅ ኃይላት ጸጥ ያሉ ናቸው። የመሬት ስበት ጮሆ ያውቃል? ፀሐይስ አጓርታ ታውቃለች? ኤሌክትሪክ በኮረንቲ ውስጥ ሲያልፍ ይሰማል? ዛፍ በቁመት ሲያድግ ድምፅ አለው? የቢሊዮኖች የሳምባ ትራፊ ካርቦን ዳይኦክሳይዱን ወደ እስትንፋስ ግብዓታችን ኦክሲጅን ሲቀይር የማሽኖች ኳኳታ ያሰማልን? በፍጹም አያሰማም። ራሱ ጠይቆ ራሱ መለሰ። ዝምታ ግዝፈቱ አይታወቅም። ዝምታ ትንሽ አይደለም። ቀና ብሎ ከአጥናፍ እስከ አጥናፍ የተዘረጋውን ጠፈር ላስተዋለ ሰው አይኑ የተመለከተውን ጠለል ሰማይ ጆሮው ግን አይሰማውም። ህዋው ጸጥ ያለ ነው። ከፀሐይ ሚሊዮኖች እጥፍ የሚበልጡ ኮከቦች፣ የሚገለባበጡ የእሳት ጅራቶች፣ ሱፐርኖቫዎች፣ እጅግ ግዙፍ የሆኑ ኃይለኛ የኮከብ ፍንዳታዎች ምክንያት የሚፈጠሩ የጠፈር አካላት ሲሆኑ ጋላክሲያችንን የማጥፋት አቅም ያላቸው ጠፈር ላይ ድምጽ ባለመጓዙ ብቻ አንዳች ኮሽታ ሲፈጥሩ አይሰሙም። ህዋው ድምጽን በሚወጡ ኦና ክፍተቶች የተሞላ ነው። ግዙፉን ሁሉ አስማጭ እንጦሮጦሶች ጸጥ ብለው ከሰማዩ ላይ ተበትነዋል። መላእክት ክንፋቸው እስኪሳበቅ ሲወጡና ሲወርዱ፣ ዝንት ሲሰግዱና ሲያጎነብሱ ኮሽታ አይፈጥሩም። ምድራችን 1700 ኪሎ ሜትር በሰዓት ዛቢያዋ ላይ እንደ እንዝርት እየሾረች በምህዋሯ ላይ በመግነጢሳዊ ፍጥነት ፀሐይን እየዞረች ድምጿን ግን አንሰማውም። ከባቢ አየር፣ ውቅያኖሶችና መሬቱ አብረው ይጦዛሉ። አይወድቁም፣ አይጮሁም። የእግዚአብሔር ጥበብ፣ የራሙኤል ተአምር፣ የአልራህማ ሥራ አጃይብ ነው። በአግራሞትና መደመም ፈገግ አለ። ግና ዝምታ ትልቅ ብቻም አይደለም። በጥቃቅን ረቂቅ መስተጋብሮችም ውስጥ
የዝምታ ምስጢር ተቀብሯል። ሚሊዮንና ሚሊዮኖች የሰውነታችን ሕዋሳት እልፍ ቦታ ይካፈላሉ፣ ይራባሉ፣ ይላላካሉ፣ ይዋጋሉ፣ ይገድላሉ፣ ይሞታሉ። አያማርሩም፣ አይቃትቱም፣ አይነጫነጩም፣ በዝምታ ይመላለሳሉ። የፀሐይ ጨረር ስንት ኃይሉን እንዳዘለ በዚያ ፍጥነት ገዝግሶ ምግብ፣ ብርሃንና ሙቀት ሲያደርሰን ድምፁን ግን አንሰማውም። ሶፎንያስ በግርምት አንገቱን አወዛወዘ። በዝምታ ማስተንተን የሕይወትን ጣፋጭ መቅኔ እንደመምጠጥ ነውና። አዎ ተፈጥሮ ነገሮችን በጸጥታ ማከናወኑን ተከናበታለች። አትክልቱ፣ ፍራፍሬው፣ ሰብል፣ ጥራጥሬው እየጮኸ የሚያድግ ቢሆን፣ ገበሬ ሰላም ባጣ፣ መናፈሻችን ውስጥ ያሉት አበቦች ቢከራከሩ እንኳንስ ሊያዝናኑን ከሩቁ በሸሸናቸው ነበር። የዝናብ ድምፅ እንቅልፍ የሚያመጣ ልዝብ ለዛ ባይኖረው እንደ አውሮፕላኖቻችን የሚያስገመግም ቢሆን ክረምታችን ምን ሊመስል ይችል ነበር? ወጀብና መብረቅን የሚያውቅ ሁሉ መልሱን ይረዳዋል። በድጋሚ እንደሞኝ ብቻውን ፈገግ አለ ዶክተር ሶፎንያስ። ግን እኛ የሰው ልጆችስ አለና በስላቅ ቀጠለ። እኛማ ጸጥታን የምንፈራ ፍጡሮች ነን። ምርቶቻችን በሙሉ ድምፅ እንዲያሰሙ ታስበው የሚፈበረኩ ይመስላሉ። መኪናዎቻችን ያጓራሉ፣ ባቡሮቻችን ያሸከትፋሉ፣ ጥሩንባቸውን ያንቧርቃሉ። ወዲህ ደግሞ ኤሌክትሮኒክሶቻችን ይቀውጡታል። ስልኮቻችን ይጠራሉ፣ ደውሎቻችን ያቃጭላሉ፣ ፋብሪካዎቻችን ያስገመግማሉ፣ ማሽኖቻችን ያፏጫሉ፣ የፈሉ ዘይቶቻችን ይንጫጫሉ። ከእጃችን ውጤቶች ባልተናነሰ እኛም ድምጾችን እንፈጥራለን። ገና ወደዚች ምድር ስንመጣ ስናድግም ብዙ እናወራለን። በየገበያው፣ በየአደባባዩ፣ በየሚዲያው፣ በየፓርላማው እንጨቃጨቃለን፣ አንደማመጥም። እናፏጫለን፣ እንጮሃለን፣ እናለቅሳለን፣ እናሽካካለን። በእጆቻችን እናጨበጭባለን፣ በኮቴዎቻችን እንረግጣለን። የሰው ልጆች በሙሉ ከገጿ ላይ ቢነሱላት ምድር ጸጥ ያለች ወይዘሮ ትመስል ነበር። ንጽህናና ሰላሟን ያገኘች ባለ ክብ ፊት ወይዘሮ ለምለም ዓለም። እኛ ማን አለብኞቹ ግን ካለመታከት ጸጥታዋን እናደፈርሳለን። ዝምታን ስለምንፈራው በድምፅ ውስጥ እንደበቃለን። ጸጥታ ከኋላው ብዙ ጥያቄዎች ይዞብን ስለሚመጣ እንሸሸዋለን። ብቸኝነትን ሽሽት በረብሻ ውስጥ በጩኸትና ሆይሆይታ ውስጥ ራሳችንን እንሸሽጋለን። የኑባሪያችን ምስጢር ብዙ ቢሆንም ለመግለጥ ግን አንደፍርም። ድንገት የዶክተር ሶፎንያስ የግቢ በር በኃይል ተንኳኳ። ጥሞናው ተመነተፈበት። ንፋስ እንደነካው ጉም ተነነ። ጓጓጓጓ እንኳኳቱ ቀጠለ። የከባቢው ጸጥታ ደፈረሰ። ተነስቶ በሩን ከፈተው። ሰራተኛው ነበረች። ተናደደ። ከስራዋ ሊያባረራትም አስቦ ነበር። እሷ ከሌለች ልብሱን ራሱ ማጠብ እንዳለበት ሲያስብ ግን ከወዲሁ ደከመው። ግቢ አላት ላመሉ ያህል። ሜሮን ኤልሳን ለይኩንን እሺ እንድትለው ስትለምናት ጅንን ብላባት ነበር። አሁንም ይዛት እሱ ጋር ስትመጣ ቁንን ቂብ ቂብ ቅልስልስ እያለች አስቸገረቻት። መወደዷን ቀድማ ስላወቀች በድጋሚ በኩራት ኩፍስ ማለቷ አልቀረም። ሜሮን ግን ከመጎተት ባልተናነሰ ሁኔታ እየሳበች ነበር ከለይኩን አጠገብ ያደረሰቻት። አጅሬ ለይኩን ደግሞ አፉ እንደተለጎመ ፈዞ ቆሟል። በቃ አውሩ አለችና ሜሮን ለይኩንን በሸረፍታ አይታው ትታቸው ሄደች። ሁለቱ ብቻ ቀሩ። ብላቴና ለይኩን ብርክ ያዘው። ደህና ነሽ ኤልሳ? የሞት ሞቱን ሰላምታ ሰጣት። ባጭሩ ደህና ብላ መለሰች። ረጅም ጸጥታ ተተካ። የልጅነት ነገር፣ ያልተጠና ተውኔት፣ ንጹህ ስሜት ብቻ ሲሆን የሙርሟሪት ነፍስን ማቃተት ዝምታ ይወርሰዋል። ቃላትም አይፈጠሩም። አረፍተ ነገሮች አይመሰረቱም። መተያየት፣ የልቦች ምት፣ ሰውነት ውርር፣ ሀፍረት፣ ዝምታ፣ ከዘመናት በኋላ መግባባት። ቀስ ብላ እጁን በእጇ ያዘችው፣ ነዘረው።
ላይኩን በዚህች ሴት ሐሴት ሊያደርግ አሃዱ አለ። ከብዙ የሜሮን ውትወታ በኋላ ነበር ኤልሳ የላይኩንን የፍቅር ጥያቄ ለመቀበል ፈቃደኛ የሆነችው። ከምንም በላይ ለሱ የፍቅር ጥያቄ እድል እንድትሰጠው ያደረጋት ነገር ቀጣይ ዓመት ዩኒቨርሲቲ መግባቱ የማያጠራጥር ሰቃይ ተማሪ መሆኑ ነበር። ተስፋ ያለው ልጅ ነው። ምናልባት ለሷም ተስፋ ሊሆናት ይችላል። ከምትጠላው ድህነት አውጥቶ ሊያሳልፍላት ይችል ይሆናል። አዎ፣ በዚህች ትንሽ የልጅነት ተስፋዋ ተሞልታ ነበር አብራው ለመሆን የወሰነችው። የአፍቃሪዋ ማስታወሻ። ምን ያለ ደስታ ነው! ምንስ አይነት ህመም ነው! አባት ሴት ልጁን ሲድር እንዲህ ያለ ስሜት ይሰማው ይሆን? ዓለም ዘላለማዊ ብትሆን ደስተኛውም ሐዘንተኛውም ያለበትን መገኘት ይሰለቻል ይባላል። ያፈቀሩት ጋር አብረው ያሉ ግን ያን ሕያውነትን ቢሸለሙት እድለኛ ይመስሉኛል። ፍቅር እኮ አይሰለችም። ጥንዶች ዘላለማዊ አብሮነትን ይመኛሉ። እውነተኛ አፍቃሪዎች ደግሞ የሚወዱትን ቢያሳጣቸው እንኳን የዚያን ሰው ደስታ ቢያዩ ይመርጣሉ። ውይ ህመሙ ግን አይጣል ነው፣ ያቆረቁዛል። ወዶ ማጣት መድኃኒት ያልተገኘለት የብዙዎች በሽታ እኮ ነው። ለአንዳንድ እድለኞች ደግሞ ጊዜ ብቻ ነው ፈውሱ። አሁን ከሞተች የዘላለም ሕይወት ወዳለበት መንግሥተ ሰማያት ነው የምትገባው ቢባል እናቱ እንድትሞት የሚፈቅድ ሰው ይኖር ይሆን? ባይፈቅድስ ራስ ወዳድ ያስብለው ይሆን? የኔም ነገር እንዲያ ነው፣ ግራ ያጋባል። ከሳምንት በኋላ በፍቅር የጦፉ የ12ኛ ክፍል ወንድ ተማሪና የ8ኛ ክፍል ሴት ተማሪት በትምህርት ቤቱ የእረፍት ሰዓት እጃቸውን አጠላልፈው ሲንጎማለሉ ታዩ። ተማሪው ጉድ አለ። በቃ ጠበሳት ማለት ነው። ምን ጠበሳት? ጠበሰችው እንጂ። እኔ ግን ላይኩን ሴት የሚያውቅ አይመስለኝም ነበርኩ። ይሄን እሷ ነች ያሰመጠችው ቀለሜ ስለሆነ። ከ8ኛ ክፍል ተማሪ ጋር ግን አይደብረውም እንዴ? 8ኛ ክፍል ትሆን እንጂ ኤልሳ እኮ ትልቅ ልጅ ናት። ምን ነው አሁንስ ልታይ ማለት አበዙሳ። ብዙ ተወራ። ያን ሰሞን እስኪበቃቸው ተቦጨቁ። ወሬና ሐሜቱ ደራ። የክፍሉ ተማሪዎች ላይኩንን በቆሪጥ እያዩ እየተንሾካሾኩ መሳሳቅ አበዙ። ላይኩን ግን ልብሳቸውን አውልቀው ቢዘሉ፣ በድምፅ ማጉያ ስሙን ያሽሟጠጡ ቢዘፍኑ፣ እንዳርጋው በዳሶ በአናታቸው ቆመው ቢጨፍሩ እንኳን ደንታ አልነበረውም። ጭልጥ ብሎ በፍቅር ዓለም ሰምጧል። ክፍል ሆኖ እሷን ያስባል። ቤቱ ገብቶ እሷን እያስታወሰ በትዝታ ሐሴት ያደርጋል። ከየት እንደመጣ ያላወቁት ደስታ ልጃቸውን ሲያጥለቀልን በተደጋጋሚ ጠበል አስረጭተዋል። በሌላ በኩል ከዚያ ቁዘማ ልጃቸውን ስላወጣላቸው ፈጣሪያቸውን አመስግነዋል። ግራ ገብቷቸዋል። ላይኩን ዩኒቨርሲቲ ለመግባት የሚጠብቀው የመጨረሻ ፈተናው ከአንድ ወር በታች ነበር የቀረው። ባለፉት ወራት በኤልሳ ፍቅር ሲብሰለሰል ምንም ስላላጠና አሁን በችኮላ ማዳረስ እንዳለበት ያውቃል። ከክፍል ወጥቶ ወደ ቤተ መጻሕፍት ለመሄድ ራመድ እንዳለ ግን ላይክ የሚወደው ድምፅ ከኋላ ይጠራዋል። ዞር ሲል ኤልሳን ያያታል። ቆሌው ይደንሳል። ወደ ቤት አትሸኘኝም? ቅልስልስ ስትል ልቡ ልስልስ ይልበታል፣ ይሸነፋል። እኮ የምን አባቱ ጥናት ነው። እጅ ለእጅ ተጠላልፈው ከትምህርት ቤት ይወጣሉ። ሰማያዊ ደንብ ልብስ በለበሱ ብዙ ተማሪዎች ታጅበው። የፈለገ ቢመጣ ግን እጃቸው አይላቀቅም። እየሮጡ መጥተው መሃላቸው ሊያልፉ የሚፈልጉ ተባራሪ ውር ባይ ተማሪዎች ቢቀርቧቸው እንኳን እንደ ኤሌክትሪክ ንፍቀ ክበብ ባለ የማይታይ ኃይል ተገፍተው አቅጣጫ ይቀይራሉ። ፍቅር ወለድ ድንበር እንበለው ይሆን? ከዕለታት ባንዱ ከትምህርት ቤት ወደ ቤት ሲመለሱ ፕሪም ልግዛልሽ ኤልሲ አለ ላይኩን። ጠዋት ስሙኒ ከኪሱ ሸሽጎ አኑሮ ነበር። አንገቷን በአዎንታ ነቀነቀችለት። ከትምህርት ቤታቸው አለፍ ብሎ ፕሪም የሚሸጡ ሽማግሌ ያሉ። ላይኩንና ኤልሳ እጃቸው እንደተጠላለፈ ተጠጓቸው። ስንት ነው ፕሪም? ላይኩን አቀርቅሮ ጠየቃቸው። የ10 ሳንቲም 5 ነው። ሕይወት እንደዚህ ቀለል ያለች ነበረች። እሺ የ20 ሳንቲም ስጡኝ አባት። ለኔ ደግሞ የ10 ሳንቲም ስጡኝ አለች ካጠገባቸው የቆመች አንዲት ሌላ ተማሪ። ዞሮ ቢያዩ ሜሮን ነበረች። ሁለቱም ፊት ላይ ፈገግታ ሞላ።
ሜሪ ከኋላችን ነበርሽ እንዴ? አዎ ብጠራችሁ እኮ መስሚያም የላችሁም አለቻቸው። ሳቁ። ከፕሪሙ ግዢ በኋላ ወደ ቤት ጉዞው ለ3 ቀጠለ። ሌይኩን ፕሪሙን ከፌስታሉ እያወጣ እየላጠ ለኤልሳ ያጎርሳታል። የተላጠውን ፕሪም እንደምትወድ ያውቃል። እሱና ሜሮን ግን ፕሪሙን ልብሳቸው ላይ ጠረግ እያደረጉ ከነልጣጩ ነበር የሚበሉት። ብዙም ሳይቆይ እየጣፈጣቸው አለቀ ፕሪሙ። የባጤ ቆጡን እያወሩ ለ3 እየሳቁ ወደ ሰፈራቸው መታጠፊያ ጋር ሲደርሱ ሜሮን ድንገት ቆመች። በስተግራ ወደ ውስጥ የሚያስገባ ቀጭን መሿለኪያ በኩልም መሰስ ብላ ገባች። ከአንድ የቆርቆሮ አጥር አጠገብ ስትደርስ በእጅ ምልክት ኤልሳና ሌይኩንን ጠራቻቸው። ይቺ ልጅ ምንድነው የምትሰራው እያሉ ተከትለዋት ገቡ። ሜሮን ወደ ኤልሳ ጠጋ ሾከችላት። ኤልሳ ደብተሯን ለሌይኩን አስይዛ ጎንበስ አለችላት። አሁን ምን ለማድረግ እንደፈለገች ገብቷቸዋል። ከግቢው አጥር አልፈው የወጡ የኮሽም ፍሬዎች ይታዩአቸዋል። ሜሮን ፈጠን ብላ የኤልሳ ጀርባ ላይ ተፈናጠጠች። እየተንጠራራች የተወሰኑ ፍሬዎች ቆርጣ ለሌይኩን ወረወረችለት። ትንሽ ከፍ ብሎ ግን ይበልጥ የሚያስጎመጁ ኮሽሞች፣ የሰማይ ጠሮዎች ይታያሉ። ሜሮን እነሱን ለማውረድ በጣም ስትንጠራራ ድንገት ከኤልሳ ጀርባ ላይ ሸርተት ብላ ወደቀች። ሌይኩን በምን ፍጥነት እጁ ላይ የነበሩ ነገሮችን ከመሬት አራግፎ ሜሮንን እንደቀለባት አያውቅም። ብቻ ገላዋ መሬት ሳይነካ ክንዶቹ ላይ ዘፋለች። ምንም ሳያወሩ ለቅጽበት በዝምታ ተያዩ። ዘላለም የምትመስል ዝምታ ናት ይቺ። ወይኔ ሜሪ ተረፍሽ አለች ኤልሳ ድንግጥ እንዳለች። ደህና ነኝ ኤልሲ፣ በስማም ሌይክ ባይኖርማ አለች ሜሮን ከክንዱ ወርዳ ልብሷን እያስተካከለች። ሌይኩን ጎንበስ ብሎ መሬት ላይ የተበተኑ የኤልሳ ደብተሮችን ሲሰበስብ፣ ሜሮን ደግሞ የኮሽም ፍሬዎቹን ለቀመች። ኤልሳ ቆማ እየሳቀች ታያቸው ነበር። በዚህች ደቂቃ የግቢው በር ተከፈተ። የኮሽሙ ባለቤት እያጉረመረሙ በበሩ ወጡ። 3ቱም እግሬ አውጪኝ ብለው ፈረጠጡ። የተወሰነ ርቀት ሮጠው ሰውየው እንዳልተከተሏቸው ካረጋገጡ በኋላ ፍጥነት ቀነሱ። እያለከለኩ በገጠመኛቸው እየሳቁ እየተጫወቱ መንገዳቸውን ቀጠሉ። ከተረጋጉ በኋላ ሌይኩን የኮሽም ፍሬዎቹን አከፋፈላቸው። ኤልሳ ተቀብለው ገመጠች። ወይኔ እንዴት ይጎመዝዛል በማርያም! ፊቷን በኃይል ጭምድድ አደረገችው። ውይ በእናታችሁ ይቅርብኝ ብላ ኮሽሙን ለሌይኩን መለሰችለት። ቀረበሻ የወረት ሳቅ ሳቁባት። ወረቱ ኩርሽም እንደ ኮሽም እሽም እንዲል ባለቅኔው ሙልጌታ ጉምዛዜውን አጣጣሙት። ለመሆኑ ጣፋጭነት ስኳር ማለት ብቻ ነው ያለው ማን ነው? ጨው ወጥን አያጣፍጥም? ሎሚ ሰላጣን አያጣፍጥም? ፍቅር ሕይወትን አያጣፍጥም? የሚወዷት ልጅ ድምጽ አይጣፍጥም? ግን ሕይወት ሲጣፍጥ ያዘናጋል። ያን ሰሞንም ሌይኩን ማጥናት እንዳለበት ቢያውቅም የረባ ንባብ ሳያደርግ ሳምንታቱ ነጎዱ። በፍቅር ዓለም ነውልሎ ትኩረቱን ጥናቱ ላይ ማድረግ አቃተው። ሰርገኛ መጣ ሆነና ቀኑ በቀረበ ቁጥር ውጥረት ውስጥ ገባ። የብሔራዊ ፈተና ቆይ ቢወድቅስ? የዚያ ሁሉ ዓመት ልፋቱ ውሃ ቢበላውስ? በ6 ወራት ውስጥ የቀደመ የትምህርት ጉብዝናው ተፍረክርኳል። እንኳን አዲስ ዕውቀት ሊጨምር የሚያውቀውም በከፊል ጠፍቶበታል። ዕውቀትም ካልከላለሱት ባዳ ነውስ። እነሆ ዛሬ 3 ቀን ቀርቶታል። በ3 ቀን ምን መፍጠር ይችላል? ሐሳብና ጭንቀት ሲበረታበት ወደ ኤልሳ ለመሄድ ወሰነ። የአካባቢው ሰው በሙሉ በአንድ ድምፅ እንጀራቸውን ከሚያደንቅላቸው እትዬ ጎርፌ በር ላይ ሲደርስ ደበቅ ብሎ ቆመና ትንሽዬ ልጅ ፍለጋ ማማተር ያዘ። በቅርብ ርቀት አንድ ባጆ የተቆረጠ ክርኑ ጋር የተቦረተፈ ሰማያዊ ካኪ ጃኬት የለበሰ ልጅ ብይ ሲያንከባልል አየው። አቡሽ ና እንዴ! እኔን ነው? አዎ ና። ልጁ ከብይ ጨዋታው መጠራቱ ደስ ያላለው ይመስላል። ተነስቶ ራመድ፣ ቆም፣ ሮጥ፣ ራመድ፣
እያለ ሌኩን ጋር ደረሰ። አንዴ ኤልሳን ጥራልኝ እስኪ ጎበዝ ልጅ። ማናት ኤልሳ? እዚህኛው ቤት ያለችው ልጅ አለ ሌኩን በጠቋሚ ጣቱ ወደነ ኤልሳ ቤት እያመለከተው። ድንች የሚሸጥበት ቤት ያለችውን የማማ መንበረን ልጅ ነው እንዴ? አዎ ከማለቱ ልጁ ፊር ብሎ በሩ ደጃፍ ላይ ደርሷል። ካፍታ በኋላ እየበረረ ተመለሰ። ጠርቻታለሁ መጣሁኝ ብላለች። ጎበዝ ልጅ እና ድንች አትገዛልኝም? ብር አልያዝኩም አቡሼ። እና ዝም ብሎ ያስለፋኛል እንዴ? ልጁ ለራሱ ብቻ በሚሰማ ድምጽ እያጉረመረመ ወደ ብይ ክብለላው ተመለሰ። ከተወሰኑ ደቂቃዎች በኋላ ኤልሳ ከቤቷ ወጣች። ሌኩን ወከክ አለ። እሷ በበኩሏ እንደፈራች በሚያሳብቅ መልኩ በነጠላ ተሸፋፍና ዙሪያ ገባዋን እየገላመጠች ነበር እሱ ጋር የደረሰችው። በመካከላቸው ክፍተትን ትታ ፈንጠር ብላ ቆመች። ሌክ ግን እንዲህ ቤት አካባቢ መምጣትን አቁም አላልኩም ነበር? ቤተሰቦቼ ቢያዩኝ እኮ ይገሉኛል አለችው አፍና አፍንጫዋን በነጠላ እየከለለች። ናፍቀሽኝ እኮ ነው። በዚያ ላይ በጣም ፈርቻለሁ። በእናትሽ ምንድነው ያስፈራ? ፈተናው ነው ኤልሲ። ለምን ዝም ብለህ ነገሮችን ታካብዳለህ? አንተ እኮ ጎበዝ ተማሪ ነህ። ዘና ብለህ ነው የምታልፈው አለች ኤልሳ የመተማመን ገጽ እያሳየችው። ሌኩን ምንም ሳይናገር ለራሱ ሚዛን አኖረ። የማለፍ ነገር ግን አላጋድልልህ አለው። ኤልሳ እሱ ላይ ያላት መተማመን ቢያስደስተውም ቶሎ ከሱ ለመለየት መፈለጓን ግን አልወደድ። አይ ሌክ ልግባ በእናትህ አለችው በተማጽኖ ድምጽ። ባይዋጥለትም እሺ ብሏት ተሰነባበቱ። እንዲህ በወጉ እንኳን ሳያያት መሄዱ ግን አስከፍቶታል። በሐዘን ፊቱን አዙሮ ወደ ቤቱ በመመለስ ላይ ሳለ ሌክ የሚል የሴት ጥሪ ድምጽ ሰማ። ዞር ብሎ ቢያጣራ ሜሮንን አያት። እሷም ከቤቷ መስኮት አሻግራ አይታው ኖሯል የጠራችው። ፈጠን ብላ ከግቢዋ ወጣችና ተጠምጥማ አቀፈችው። እንዴ ምን ነው ሌኪ ፊት ደስ አይልም? ዝም ብሎ ነው ሜሪዬ፣ ትንሽ የፈተናው ነገር እያሳሰበኝ ነው። ሜሮን ፈገግታዋ ወዲያውኑ ወደ ጭንቀት ሲለወጥ አስተዋለ። አይዞህ እግዚአብሔር ያለው ነው የሚሆነው። አዎ ልክ ነሽ አለ ሌኩን። ብዙ ያጫወተችና እያበረታታችው ረጅም መንገድ ሸኝታው ተመለሰች። ታዲያ በመጨረሻም እግዚአብሔር ያለው ሆነ። ሳያጠና የከረመው ሌኩን ፈተናውን ወደቀ። እስካሁን ጥሩ አድርገህ ታሪክህን አውግተኸኛል አሉ ደጉ አረጋዊ ገበሬ የሌኩንን ፊት በሐዘን ታያዩ። አስተዳደግህን ማወቄ መነሻህን ይነግረኛል። የሰው ልጅ ምን ክፉ ነገር ቢፈጽም መነሻው መልካም ከሆነ ወደ ጥሩነቱ ለመመለስ ይቀለዋል። ሁሉም ሰው የልጅነቱ ውጤት ነው ይባል የለ ልጄ? አሁን አባቴ ልክ ብለዋል አለ ሌኩን። እርግጥም ታሪክህ የሚገርም ነው። ኤልሳ ካልካት ልጅ ጋር መጨረሻችሁ ምን እንደሚሆን ለማወቅ ጓጉቻለሁ። በተለይ ግን ሜሮን ያልካት ልጅ አስተዋይነት ደግሞ ማለፊያ ነው። ቀና ሳይሉ በከዘራቸው ወለሉን እየተመተሙ ቆዩ። በላሁን ተነስና ምሳ እንብላ። ትንሽ ረፍት አድርገን በኋላ ቡና እየጠጣን ደግሞ ጨዋታውን ትቀጥልልኛለህ አሉና ከመቀመጫቸው ተነሱ። ማነሽ አንቺ ልጅ? ምሳ አቅርብልን እስኪ። እሺ አባ ብላ አንዲት ታዳጊ ልጅ ከጓዳ ወጣች። ሌኩን ልጅቷን ሲያይ ድንግጥ አለ። ይህንን መልክ በሚገባ ያውቀዋል። ታዲያ ሌኩን ልጅቱን አተኩሮ ማየቱን ያስተዋሉት አረጋዊ ገበሬም እንዴት ያለች የተባረከች ልጅ መሰለችህ! የልጅ ልጄ ናት። እናቷ ትንሽ ራሷን አመም ስላደረጋት አዲስ አበባ ሕክምና ላይ ነች። ምን አጋጥሟት ይሆን እናቷ? አለ ሌኩን። የእናንተ ልጆች ነገር ያው ስትፋቀሩም ስትጣሉም ልክ የላችሁ፣ ስታጡም ስታገኙም አትችሉበትም። የሷን ታሪክ ደግሞ ወደ ኋላ ወጋሃለሁ አሉ በቅኔ እየገረመሙት። አሳዛኝ ነው። እንግዲህ እግዚአብሔር ያለው ነው የሚሆነው አለና ሌኩን እንደምንም ከመደቡ ተነሳ። ትክክል ብለሃል። እሱ ካለው ውጪ ምንስ ሊሆን? ከዶክተር ሶፎንያስ ሳሎን ውስጥ
ገና በማለዳው አንድ ነጎድጓዳዊ ድምፅ የግጥም ስንኝን ይደረድራል። ውሃ እንደ ጉታ ሲተም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲደረደር ሲጉተመተም ሲያስገመግም በዓይነ ሕሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ከዓይንሽ ከልብሽ ከልቤ አዋሽ ማዶ አብረን እንብረር፣ አዋሽ ማዶ አብረን እንውረድ። አጉል ነው ብለን ሳንፈርድ ድንቅም ነው ብለን ሳንወድ ዝም ብለን አብረን ብንወርድ ከሰው መንጋ ተለይተን ከጠረኑ ተነጥለን ከጉምጉምታው ተነጥለን ከኳኳታው እንከለል። ከላንቃው ከድምፁ ሸሽተን በእፎይታ ጥላ እንጠለል። በቆይታ በጸጥታ ዝም ብለን አብረን ዝም እንበል። ሎሬት ጸጋዬ ገብረ መድኅን። ዶክተር ሶፎንያስ በሩን ከፍቶ ወጣና ከጥዷ ዛፍ ስር ቁጭ አለ። የመጀመሪያው የሐሳብ ብልጭታ ዝምታ ቅኔ ነው የሚል ነበር። ዝምታ ግጥም አለው፣ ምት አለው፣ ልዩ ዜማ አለው። ዝምታ ቶሎ የማይፈታ ምስጢር፣ የማይጠገብ ድርሰት ነው። ችግሩ ግን የሕይወትን ምስጢሯን የሚያነብ ጸጥታዋን የሚያዳምጥ ጠፋ። ያለውም የሌለውም ችግርን ብቻ ያወራል። ያለኝ ይበቃኛል ብሎ ዝም የሚል የሚያመሰግን በምድሩ ታጣ። ሁሉም ለማድመጥ ሳይሆን መልስ ለመስጠት እየተዘጋጀ ለወሬ ተራውን ይጠብቃል። ሌላው አውርቶ ሳይጨርስ ጣልቃ ይገባል። የተሳካለትም ያልተሳካለትም ለጉድ ያማርራል። መወቃቀስ፣ መከራከር፣ መጨቃጨቅ፣ መሰዳደብ፣ መወነጃጀልና መጠላላት ነግሰዋል። የውስጡን ጩኸትና ፍርሃት መሸከም ያቃተው ሁሉ እየተነሳ ሕዝቡ ውስጥ ለጉድ ጭንቀትና አሉታዊነትን ይረጫል። አዎ፣ አብዛኛው ሰው የመዋከብ እስር ቤት ውስጥ ይገኛል። ስንቱ ሰው አሁን ባለበት ሁኔታ ደስተኛ ነው? ማንነቱን የሚያወድስ ምን ያህሉ ነው? ስንቶች ለመለወጥ ሞክረው ስንት የከብዷቸው ትተዋል። እነሆ በሕይወት መንገድ ላይ ሰዎች ሁለት ጎራ አላቸው። እጃቸውን ዘርግተው የተማረኩም አሉ፣ እጃቸውን ጨብጠው እየታገሉ ያሉም አሉ። ዶክተር ሶፎንያስ ከሁለተኞቹ ለመሆን ወስኗል። ውስጠታዊ ጸጥታን፣ ሰላምን ለማግኘት ቆርጧል። በዚህ የውሳኔ ቅጽበት የግቢው በር ተቆረቆረ። ጥሞናው ተረበሸ። በዘመኑ ሰው መሃል ሆኖ ዝምታን መመኘት ቀቢጸ ተስፈኝነት መሰለው። ተነስቶ በሩን ሲከፍት ወዳጁ ዶክተር ኪሩቤል ከበር ላይ ቆሞ ነበር። በደስታ አቀፈው። የድሮ ጓደኛ ወርቅ ነው ይላሉ። ያው ዛሬም ቤቱ ድረስ ፈልጎት የመጣው ያኔ ገና በለጋ ዕድሜ ሕክምና ትምህርት ክፍል ሳሉ የተዋወቀው ጓደኛው ነው። ጀርመን ሀገር ሄዶ በዘረመል ጥናት ሁለተኛ ዲግሪውን ጨርሶ ከመጣ 8 ወር ሆኖታል። ወደ ውስጥ እንዲገባ ጋበዘውና ሻይ ያቀረበለት። ሻያቸውን እየተጎነጩ ተጨዋወቱ። እነሆ ዶክተር ሶፎንያስ እያደረገ ስላለው ዝምታን የማግኘት ጥረት መጀመሪያ ያጫወተው ሰው ዶክተር ኪሩቤል ሆነ። ሰው ግን ለምን ዝምታን እንደሚፈራ በስራና መዝናኛዎች ራሱን ኦኩፓይድ እንደሚያደርግ ታውቃለህ? ጠየቀ ኪሩቤል የጓደኛውን የውስጣዊ ጉዞ ዕቅድ ሲያዳምጥ ከቆየ በኋላ። እንደኔ ያለፈና የአሁኑን እውነት ለመቀበል የሚያዳግተው የፐርሰናል ኢንሴኪዩሪቲ መቋቋም ስለማይችል ይመስለኛል ቢለው ሶፎንያስ ስላነሳው ሐሳብ እውነታነት ራሱን በማነቃነቅ ተስማማ። ስለዚህም ስለ ሌሎችም ጉዳዮች ብዙ አወጉ። በዚህ ጭውውታቸው መሃል ግን ጓደኛው አንድ ድንቅ ሐሳብ አቀረበለት። ከከተማ ወጣ ማለት ነው። እንዲያውም ጀርመን የማውቃቸው ወዳጆቼ በቅርቡ ሃይኪንግ ብለው አንድ ከአዲስ አበባ በቅርብ የሚገኝ ተራራ ወጥተው ነበር። እጅግ ደስ የሚል ሰላማዊ ስፍራ ነው ብለውኛል አለው ዶክተር ኪሩቤል ከሻዩ እየተጎነጨለት። የቦታውን ስም አታስታውሰውም? አለ ዶክተር ሶፎንያስ በጉጉት። ኦ የስ አለ ዶክተር ኪሩቤል የተራራውን ስም እያስታወሰ። ኤረር